ጤና ይስጥልኝ። ኢራን ጠቅላይ መሪዋን ልትሰይም ነው። እስራኤል መራጮችና ተመራጮችን እያደነች መሆኗን ገለጸች። ቀጣዩ የኢራን ጠቅላይ መሪ ለመሰየም እየመከረ ያለው የኢራን እስላማዊ ሪፐብሊክ ከፍተኛ የሊቃውንት ጉባኤ ከስምምነት ላይ መድረሱ ተነገረ። ጉባኤው የመጨረሻውን ውሳኔ ለማሳለፍ የጋራ አቋም ላይ መድረሱ አንድ አባሉ ሲናገሩ፣ እስራኤል ደግሞ መራጮቿንና ተመራጮችን ኢላማ ማድረጓን እንደምትቀጥል አስታወቀች። በትግራይ ጦርነት የተሳተፉ ሴቶች የተፈጠረባቸው የአዲስ ጦርነት ስጋት። የ22 ዓመቷ አበባ አምዱ በጥሩ ሁኔታ ማለፍ የነበረበት ሕይወቷን በጦርነት ተውጦ ቆይቷል። በትግራይ ሌላ ግጭት ማየትም አትሻም። በትግራይ ክልል ዳግም ጦርነት ይቀሰቅሳል ብለው በርካቶች ይሰጋሉ። አበባ ከዚህ ቀደም በነበረው ጦርነት በትግራይ ሰራዊት ውስጥ ሆና ከፌዴራል መንግስት ጋር ተዋግታለች። ጦርነቱ ከተቋጨ 3 ዓመት ቢያልፍም አሁን ድረስ ጠባሳው አልሻረም። ሁሉም ነገር አጣሁ ትላለች። ከጦርነቱ በፊት ተስፋ የተጣለባት እግር ኳስ ተጫዋች ነበረች። ከ7 ዓመቷ ጀምሮ እግር ኳስ ተጫውታለች። የ70 ዓመቱ እንደርታ የሴቶች እግር ኳስ ክለብ አጥቂ ሆና የተሰለፈችው በ17 ዓመቷ ነው። ፌሚኒስት ነኝ የምትለው አበባ ሴቶችን ከስፖርት የሚያገለውን ዘልማዳዊ አመለካከት አትቀበልም። አበባ ጎበዝ ተማሪም ስለነበረች በመቀሌ አይቲ እያጠናች ነበረ። የወደፊት ህይወቷ ምን እንደሚመስል እቅዶችን አስቀምጣ ነበር። ሆኖም በድንገት ዓላማዋ ተመሰቃቀለ። መጀመሪያ ላይ የኮሮና ቫይረስ ወረርሽኝ በመነሳቱ ትምህርቷን አቋረጠች። ከዚያም ጦርነቱ ፈነዳ። አሜሪካን በጦርነት ማሸነፍ የሚከብዳት ኢራን የምትከተለው የፊልም አማራጭ። አሜሪካና እስራኤል በኢራን ላይ የፈጸሙት ባሉት ጥቃት ምክንያት የቴህራን ወታደራዊ አቅም እንደተዳከመ ገልጸዋል። ፕሬዚዳንት ዶናልድ ትራምፕ የአየርና የባህር ኃይላቸው ወድሟል፣ አመራራቸውም ሙተዋል። አነጋገር ብለው ጠይቀው ነበረ፣ ግን ዘግይቷል አልኳቸው ብለዋል። ኢራን በእስራኤል እንዲሁም የአሜሪካ ወታደር ሰፈር በሚገኝባቸው የመካከለኛው ምስራቅ አገሮች የአጸፋ ጥቃት መፈጸም ቀጥላለች። አሜሪካና እስራኤል በወታደራዊ አቅም ላይ የበላይነትን ይዘዋል በተባለበት ሁኔታ ውስጥ የኢራን ወታደራዊ ስትራቴጂ ምን ይመስላል? አቅም የማስጨረስ ስትራቴጂ። ሮያል ዩናይትድ ሰርቪስ ኢንስቲትዩት በተባለው የዩናይትድ ኪንግደም በሚገኘው ቲንክ ታንክ ውስጥ የመካከለኛው ምስራቅ ተንታኝ የሆኑት ዶክተር ኤች.ኤ. ሄለር እንደሚሉት ኢራን እየተከተለች ያለው ወታደራዊ ስትራቴጂ አሜሪካና እስራኤልን በተለመደው ጦርነት ስልት የማሸነፍ አይደለም። የኢራን ግጭቱን ማራዘም፣ ቀጠናዊ ማድረግና የምጣኔ ሀብት ቀውስ መፍጠር መሆኑን ያስረዳሉ። ኢራን በመደበኛ ጦርነት ልታሸንፍ አትችልም። ሌሎች ሀገራት በቀላሉ እንዲያገኙ በማድረግ የምጣኔ ሀብት ውድቀት በማስከተል ነው ልትቀጥል የምትችለው ይላሉ። በፈረንሳይ በሚገኘው ሴንተር ፎር ኢንተርናሽናል ስታዲስ ተባባሪ ፕሮፌሰር ኒኮልስ ግራጁስኪ እንደሚናገሩት የኢራን አካሄድ የማዳከም ጦርነት ማድረግ ነው። ተዋጊዎች እንዲዳከሙና አቅማቸው እንዲሟጠጥ ማድረግ ትሻለች። ይህ ወታደራዊ ስትራቴጂ የስነልቦናም ገጽታ አለው። ኢራን ባለፈው ዓመት ከእስራኤል ጋር ባደረገችው የ12 ቀናት ጦርነት ኢላማ መምታት ሳታስብ ንጹሃን የሚኖሩባቸውን አካባቢዎች ጥቃት በመፈጸም ስነልቦናዊ ጫና ለመፍጠር መሞከሯን ባለሙያዋ ይገልጻሉ። ኢራን በዋነኝነት ጥቅም ላይ የምታውለው ሚሳኤልና ድሮን ነው። ኢራን ከእስራኤል ጋር ባደረገችው የ12 ቀናት ጦርነት ባላስቲክ ሚሳኤሎቿን ተጎድተዋል። ምን ያህል ባላስቲክ ሚሳኤል እንደቀራትም በግልጽ አይታወቅም። ኢራን የጦር መሳሪያውን የምታመርተውና የምታከማቸው በድብቅ ስራዎች መሆኑን ተንታኞች ይጠቅሳሉ። እስራኤል እንደምትለው እስከ አውሮፓውያኑ ጥር 2026 ድረስ በሰበሰበችው መረጃ መሰረት ኢራን 2500 ሚሳኤሎች አሏት። እነዚህ ሚሳኤሎች በአጭር ርቀት የሚወነጨፉ እስከ 1000 የሚደርስ ኪሎ ሜትር ድረስና የረጅም ርቀት ተወንጫፊ እስከ 1000 እስከ 3000 ኪሎ ሜትር ድረስ ናቸው። የኢራን ባለስልጣናት እንደሚሉት ዘጅድ የተባለው ሚሳኤል ጨምሮ ሌሎች የጦር መሳሪያዎችን ትጠቀማለች። ይህ ሚሳኤል እስከ 2000 ኪሎ ሜትር ድረስ እንደሚወነጨፍ ተገልጿል። መሳሪያው ከምድምፅ የሚፈጥን ሃይፐርሶኒክ መሆኑን ቴህራን አስታውቃለች። የኢራን መገናኛ ብዙሃን ከምድር በታች የተገነቡ ሚሳኤሎች ማምረቻና ማከማቻዎች የሚገኙባቸው አካባቢዎች የሚሳኤል ከተሞች ብሎ ይጠራቸዋል። ስለ ትክክለኛ መጠናቸውና አቅማቸው የተረጋገጠ መረጃ የለም። ከፍተኛ የአሜሪካ ኮማንደር ጄኔራል ዳን ክሬን እንደሚሉት ኢራን ውጊያውን ከተጀመረበት ቀን አንስቶ የባለስቲክ ሚሳኤል ክምችቷ ወደ 86% ወርዷል።
የኢራን ሚሳኤል በአውሮፓውያኑ የካቲት 4 ድረስ ወደ 23 በመቶ እንደሚያሽቆለቁል የአሜሪካ ማዕከላዊ ዕዝ አስታውቋል። የመካከለኛው ምስራቅ ተንታኙ ዶክተር ኤች.ኤል ሄል እንደሚሉት ኢራን የእስራኤል መሰረተ ልማትና የአሜሪካን የመካከለኛው ምስራቅ የጦር ሰፈሮች ለመምታት የሚያስችል አቅም አላት። በሆርሙዝ ሰርጥ የሚጓዘውን ነዳጅ ማስተጓጎልም ትችላለች። በሆርሙዝ ሰርጥ የተወሰነ ቢሆንም ቀውስ ከተፈጠረ ዓለም አቀፍ ምጣኔ ሀብት ይናገር ይላሉ። ከዓለም ነዳጅ 20 በመቶ በሆርሙዝ ሰርጥ ይተላለፋል። ኢራን ሰርጡን ከመዝጋቷ ባሻገር መርከቦች ጥቃት ለመፈጸም ዝታለች። ተባባሪ ፕሮፌሰር ኒኮል ግራጂውስኪ እንደሚናገሩት ኢራን የላቀ አቅም ያላቸው ሚሳይሎች እጥረት ቢገጥማት እንኳ ከፍተኛ ቁጥር ያለው ድሮን ያከማቸች ሀገር ናት። ከጦርነቱ በፊት በሺዎች የሚቆጠሩ ድሮኖች እንዳመረተች ይታመናል። የድሮኖች ዲዛይን ከሩሲያ የተቀዳ ነው። ይህን ቴክኖሎጂ አሜሪካም ለመጠቀም ሞክራለች። እነዚህ ድሮኖች ቀጥተኛ ጥቃት ከመፈጸም ባሻገር የአየር ክልልን ያውካሉ። የአየር መቃወሚያ ማዳከም የሚችሉ ድሮኖች ናቸው። ራሻ በዩክሬን ላይ ተመሳሳይ መሳሪያ ትጠቀማለች በማለት ባለሙያዎች ያስረዳሉ። አሜሪካ በበኩሏ የኢራን የድሮን ክምችት 70 በመቶ መውረዱን ገልጻለች። ቴል አቪቭ መቀመጫውን ያደረገው ኢንስቲትዩት ፎር ናሽናል ሴኩሪቲ ስተዲስ እንደሚለው አሜሪካና እስራኤል በተለያዩ ጦር መሳሪያዎች ከ2000 በላይ ጥቃት ፈጽመዋል። ኢራን የፈጸመችው የአጸፋ ጥቃት 571 ሚሳይሎችና 1390 ድሮኖች ያካተተ ነው። ጦርነቱ እየተራዘመ ከሄደ በዚህ መጠን የጦር መሳሪያ መጠቀም ለተዋጊዎች እንደሚከብድ ተንታኞች ይናገራሉ። የተራዘመ ውጊያ ኢራን በመካከለኛው ምስራቅ ለረጅም ጊዜ የዘለቀ የታጠቀ ኃይል ያላት ሀገር ናት። ኢራን አሁን ላይ መሰማራት የሚችሉ 610 ሺህ ተዋጊዎች እንዳሏት ይገመታል። ይህም 350 ሺህ መደበኛ ወታደሮች እና 190 ሺህ እስላማዊ አብዮት ዘብ አባላትን ይጨምራል። ኢራን በየመን የሚገኙ የሁቱ አማጽያንን ጨምሮ በኢራቅ ያሉ ተዋጊዎች ይደግፏታል። የሊባኖስ ሂዝቦላህ እንዲሁም የፍልስጤም ሐማስ ከጎኗ ናቸው። እነዚህ አክሲስ ኦፍ ሬዚስታንስ በሚል የሚጠሩ ቡድኖች በቀጠናው ኢራን ይደግፋሉ። ሐማስ ከአውሮፓውያኑ 2023 ወዲህ በእስራኤል በደረሰባት ጥቃት ተዳክሟል። ሆኖም ኢራን የተራዘመ ውጊያ ማካሄድ እንደምትችል ተንታኞች ይናገራሉ። ኢራንና ኢራቅ በተዋጉት ወቅት ኢራን ያነሰ ወታደራዊ አቅም ስላላት የቴህራን ከተሞች ጥቃት ቢፈጸምባቸው ውጊያውን ማስቀጠል ትችላለች። ዋናው ነጥብ የደህንነትና የፖለቲካ መዋቅሩ ምን ያህል ታማኝ ሆኖ ይቀጥላል የሚለው ነው ሲሉ ተባባሪ ፕሮፌሰር ኒኮል ግራጂውስኪ ያስረዳሉ። ሚሳኤል ተኳሾቹ ከፍተኛ ጫናና ድካም ውስጥ ስለገቡ ከኢላማ ውጭ እየተኮሱ ነው። የቅንጅት መጓደር ይስተዋላል። የኢራን የሚሳኤል ክምችት ላይ የሚደርሰው ጥቃት ሲበረታ የጦርነት ቀጠናዊ እየሰፋ ይሄዳል ሲሉም ያክላሉ። ቀጠናዊ ጦርነት ወደ ቱርክ የአየር ክልል የገባ የኢራን ባላስቲክ ሚሳኤል በሰሜን አትላንቲክ ጦር ኪዳል ኔቶ የአየር መቃወሚያ አማካይነት መክሸፉ ተገልጿል። ኢራንና አሜሪካን ለማሸማገል ጠይቃ የነበረችው ቱርክ ጦርነቱ ከተጀመረ በኋላ ሁለቱም ወገኖች ግጭቱን ከማባባስ መቆጠብ አለባቸው ብላለች። ተንታኙ እንደሚሉት የኢራን ግብ አጉረባት ሀገራት ጦርነትን ማቋቋም እንዲያቅታቸው ማስገደድ ነው። በዚህ መንገድ አሜሪካን ወደ ድርድር ጠረጴዛ ለማምጣትና የሚደርሰውን ጥቃት ለማስቆም ይሞከራል። ኢራን በዚህ መንገድ ምን ያህል ስኬታማ እንደምትሆን አሁን ላይ መገመት አልችልም ይላሉ ባለሙያዋና ተባባሪ ፕሮፌሰር ኒኮል ግራጂውስኪ። ዶክተር ኤች ሄለር በበኩላቸው የባህረ ሰላጤው ሀገራት ኢራን ላይ የተፈጸመው ጥቃት ቢቃወም የቴህራን ያጻፋ ምላሽ የደህንነት ስጋት ከሆነባቸው አሜሪካ መደገፍ ሊጀምሩ ይችላሉ። የባህረ ሰላጤው ሀገራት እዚህ ነጥብ ላይ ደርሰዋል ብዬ አሳስብም፣ ግን ያን የምናይበት ጊዜ እየቀረበ ይመስላል ሲሉ ያክላሉ። ሰላም ለዓለማችን። ክቡራትና ክቡራን መረጃዎች እንዲደርሳችሁ ሸር ላይክ እያደረጋችሁ ዩቲዩባችን እንደምታበረታቱ ተስፋ